دياز الكرة يمشي بها إبراهيم مش ممكن شو عمل إبراهيم دياز يا رسول الله نهائي افريقيا تلعب بانينكا في 113 اشتعمل يا ابراهيم ده انا ما سمعتش يا ابراهيم شو يعمل مش ممكن بانينكا يا رسول الله في هكذا اوقات يا ابراهيم مش ممكن اعطاها الكرة واخشى نقول اعطاها اكثر من كرة مش ممكن وينو حكيمي علاش ما شاتش حكيمي ሴኔጋል ወከባውንም የአፍሪካ ዋንጫውንም አሸነፈች። ሴራ ያጀበው ድራማ በአፍሪካ ዋንጫው ፍጻሜ የእግር ኳስ መርህን አስጣሰ። ፍትህ ያጡ ሴኔጋላውያን ገና ከፍጻሜ ዋዜማ የጀመረ ማዋከብንም የዳኛውንም ውሳኔ የሞሮኮ ኳስ አቀባዮች ሳይቀሩ ደባን ችለው ለእናት ሀገራቸው በክብር ተዋደቁ። የታራንጋ አንበሶቹ በደሉም ሲበዛ በስሜት አንጫወትም ብለው በኮከባቸው ሳዲዮ ማኔ ጥረት ተመልሰው ከእግር ኳስ መርሆች አፈንግጠውም የአፍሪካ ዋንጫውንም የሞሮኮ የተደራጀ ማዋከብንም ሱፍ ለባሽ የካፍ ሙሰኛ ባለስልጣናት ለአትላሳና በስቱ ሚዛን የደፋ ሴራንም ጭምራን በረከኩ። በነዛ ሽርፍራፊ ሰከንዶች ካፍ ለሞሮኮ የአፍሪካ ዋንጫውን ሊገዛ ተንደፋደፈ። ድራማ ከራባት Mendy backtracks. Brahim Diaz replaces the ball, and now perhaps the final to get underway again. Brahim Diaz to give Morocco the lead, chips up Anenka down the middle, and humiliatingly Mendy saves it, stays on his line, the opportunity gone, and maybe now we are going to go to extra time. Robert roars. ብራሂም ዲያዝ ከኤድዋርዶ ሜንዲ ድራማ ከአፍሪካ ዋንጫው ፍጻሜ 38 ሚሊዮን ሞሮካውያን ከብራሂም ዲያዝ አነጋጋሪ ፔናልቲ ጋር የአፍሪካ ዋንጫውን አሸንፈው በድል ሊፈነጥዙ በጥፍራቸው ቆመዋል። 18 ሚሊዮን ሴኔጋላውያን ከዳኛው ውሳኔ ጋር የደረሰባቸውን ሁሉ የሚናገሩበት አተው ከቴሌቪዥን መስኮቶቻቸው ፊት በሐዘን ደንዝዘው ቆመዋል። ብራሂም ዲያዝ ከኤድዋርዶ ሜንዲ በነዛ ሽርፍራፊ ሰከንዶች በሞሮኮ ኳስ አቀባዮች አሳፋሪ ፎጣ ለመንጠቅ ሙከራ ሲዋከብ የዋለው የሴኔጋሉ ግብ ጠባቂ ሜንዲ ከምክትሉ ዲዮፍ አይረሴ ከለላ ጋር ከሪያል ማድሪዱ ኮከብ ብራሂም ዲያዝ ተፋጠጠ። የጩቦ አምላክ ዲያዝ ለሜንዲ ባስቂ ፓኒካው አስታቀፈ። ሴኔጋል ሞታ ተነሳች። አስተናጋጅ ሞሮኮ ቀልቧ እንደተገፈፈ ቀረች። Mendy backtracks. Brahim Diaz replaces the ball, and now perhaps the final to get underway again. Brahim Diaz to give Morocco the lead, chips up Anenka down the middle, and humiliatingly Mendy saves it. ከራባት እስከ ካዛብላንካ፣ ከካዛብላንካ እስከ ማራካሽ፣ ከማራካሽ እስከ ታንጂር ከብራሂም ዲያዝ አጨቃጫቂ ፔናልቲ ጋር 50 ዓመት ሙሉ የናፈቃቸው የአፍሪካ ዋንጫውን በዚህም በዚያም ብለው በድል መልሰውም ሊፈነጥዙ ያኮበኮቡ የአትላሳና በስቱ ደጋፊዎች ሁሉ ከሜዳው ምንም ሳያንሰው ግራና ቀኝ አዋክበው ሊያገኙት ጫፍ ያደረሱት የአፍሪካ ዋንጫ ድል በኮከባቸው ብራሂም ዲያዝ አስቂ ፓኒካ ተነነ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍም በተለመደ ደባው ለሞሮኮ ደማቅ የአፍሪካ ዋንጫ መስተንግዶ ውለታ የአፍሪካ ዋንጫውን ሊገዛ ያካሄደው መንደፋደፍ ፉርሽም ሆነ። ቪቫ ዘ ታራንጋ ላዮንስ። የታራንጋ አንበሶቹ ከታላቁ ኮከባቸው ሳዲዮ ማኔ የአፍሪካ እግር ኳስን ከውርደት ጉድ ያወጣ አይረሴ ተግባር ጋር የሞሮኮያን ወከባንም የአፍሪካ ዋንጫውንም በላቀ ህብረት አስደናቂ ብሔራዊ ፍቅር ድል ነሱ። የራባቱ ራምብል ትሪቡን ሽርፍራፊ ሰከንዶች። And here's a man who's got all the mental strength in the world, maybe lost a yard or two of pace, Sadio Mane, but he inspires an attack. Senegal thrust forward. Papgay! Sensational! Stellar! Supreme Senegal! Maybe in extra time they've reduced the moment, and it's Papgay with his third of the tournament. በነዛ ሽርፍራፊ ሰከንዶች ከራባት የአፍሪካ ዋንጫው ፍጻሜ ሞልቶ የፈሰሰው በደል ለሴኔጋላውያን የእግር ኳስ መርህን አስጣሰ። ፍትህ ያጡ የታራንጋ አንበሶችም ገና ከፍጻሜው ጨዋታው ዜማ የጀመረው ማዋከብንም የዳኛው ውሳኔንም የሞሮኮ ኳስ አቀባዮች ሳይቀሩ የፈጸሙት ደባን ችለው ለእናት ሀገራቸው በክብር ተዋደቁ።
የፔናልቲ ውሳኔዋን ተከትሎ ጦርነት ከራባት፣ የሴኔጋል ደጋፊዎች ከሞሮኮ ፖሊስ ተቧቀሱ። የአፍሪካ ዋንጫውን ፍጻሜ ሪስሊንግ መሰለ። የዳኛው ውሳኔን ተከትሎ ሴኔጋል በአሰልጣኟ ፓፓቲው ትዕዛዝ ሜዳውን ለቃ መውጣት ጀመረች። ነገሩ ዓለምን አስደነገጠ። እግር ኳስም በበዛው በደልና ፍትህ ማጣት በታራንጋ አንበሶቹ ኮከቦች ተጣሰ። ሜዲን ሴኔጋል ሳዲዮ ማኔ የእናት አገሩ ፍትህ ማጣትን ችሎ ከራሱ የቡድን ጓደኞቹ ወደ ጨዋታው እንዲመለሱም ተፋጠጠ። በዛች ቅጽበት ካፍ ለሞሮኮ የአፍሪካ ዋንጫውን ሊገዛ ተንደፋደፈ። ከፍጻሜው ዋዜማ የጀመረ ሴራ ያጀበው የሴኔጋላውያን እንግልት የበዛው ትዕግስትም በዛች አጋጣሚ የታራንጋ አንበሶቹን ስሜታ ያደረገ። በድምቀት ተጀምሮ በጠንካራ ታክቲካል ፉክክር 88 ደቂቃ 0-0 የዘለቀው ፍጥጫ ለተጨማሪ 30 ደቂቃ ለፍ ሲልም ለፔናልቲው ትዕይንት ሊበቃ ነው ሲባል እሳት ተጫረ። 88ኛው ደቂቃ ሴኔጋል ጎል አስቆጥራ ተሻረ። ምክንያት ሐኪሚ ላይ በተሰራው ጥፋት። ነገሩ የሞሮኮ ያልብን ቀጥ አድርጎ መለሰ። ፍጥጫው ቀጥሏል። ካፍ አምጦ በጭንቅ በመጨረሻ የመረጣቸው ኮንጓዊ ዳኛ 8 ተጨማሪ ደቂቃ አሳይተዋል። 98ኛው ደቂቃ ማሊክ ዲዮፍ ቤራሂም ዲያዝን ጠምዝዞ ጣለ። መተንፈሻ ደቂቃ ባልነበረው የጨዋታው የመጨረሻ ምዕራፍ ከፍ ያለውን ውሳኔም ዳኛው በቫር ታግዘው አስተላለፉ። ፔናልቲ። ሴኔጋል ጨርቋን ጥላ አበደች። To inspire, and he continues to remind us that value doesn't lie in titles, it doesn't lie in money, it doesn't lie in applause, it lies in the courage to rise from the humblest beginnings and carry as many people along with you on your way up. You can understand the frustration, but it is certainly not something you want to see. When we expected drama in a final, we did not expect this kind of drama. የታራንጋ አንበሶቹም በበዛው በደልና ቅሬታ ምክንያት የፕሮፌሽናሊዝም ካባቸውን አውርደው ጣሉ። ዓለም ከዳኛው ውሳኔ ጋር ለሁለት ተከፈለ። ድራማ ከራባት። ሴኔጋል አልጫወትም አለች። በብዙ ልመና ከዋና ኮከቧ የደጉ ልብ ባለቤት ሳዲዮ ማኔ ውለታ ጋር 10 ደቂቃ ማርፍዳ ከፎርፌም ድና ወደ ሜዳው ተመለሰች። የአፍሪካ እግር ኳስም ከፍ ካለው ቅሌት ለጥቂት ዳነ። የሴኔጋል ደጋፊዎች በብስጭት ከሞሮኮ ፖሊስ መቧቀሳቸውን ቀጥለዋል። የራባቱ ራምብል ከአፍሪካው ዋንጫው ፍጻሜ ዓለምን እያነጋገረ ነው። ቤራሂም ዲያዝ ከኤድዋርዶ ሜንዲ ድራማ ከአፍሪካው ዋንጫው ፍጻሜ 38 ሚሊዮን ሞሮካውያን ከቤራሂም ዲያዝ አነጋጋሪ ፔናልቲ ጋር የአፍሪካ ዋንጫውን አሸንፈው በድል ሊፈነጥዙ በጥፍራቸው ቆመዋል። 18 ሚሊዮን ሴኔጋላውያን ከዳኛው ውሳኔ ጋር የደረሰባቸውን ሁሉ የሚናገሩበት አተው ከቴሌቪዥን መስኮቶቻቸው ፊት በሐዘን ደንዝዘው ቆመዋል። አፍሪካውያንም ዓለምም የአፍሪካ ዋንጫውን ፍጻሜ ድራማ ከራባት እየተከታተሉ ነው። ቤራሂም ዲያዝ ከኤድዋርዶ ሜንዲ በነዛ ሽርፍራፊ ሰከንዶች በሞሮኮ ኳስ አቀባዮች አሳፋሪ ፎጣ ለመንጠቅ ሙከራ ሲዋከብ የዋለው የሴኔጋሉ ግብ ጠባቂ ሜንዲ ከምክትሉ ዲዮፍ አይረሴ ከለላ ጋር ከሪያል ማድሪዱ ኮከብ ቤራሂም ዲያዝ ተፋጠጠ። የጩቦ አምላክ ዲያዝ ለሜንዲ ባስቂ ፓኒካው አስታቀፈ። ሴኔጋል ሞታ ተነሳች። አስተናጋጅ ሞሮኮ ቀልቧ እንደተገፈፈ ቀረች። ዲያዝ الكرة يمشي بها ابراهيم مش ممكن شو عمل ابراهيم دياز يا رسول الله. نهائي افريقيا تلعب بانينكا في 113. ايش تعمل يا ابراهيم؟ ايش تعمل يا ابراهيم؟ انا ما سمعتش يا ابراهيم ايش يعمل. مش ممكن بانينكا يا رسول الله في هكذا اوقات يا ابراهيم. ከራባት እስከ ካዛብላንካ፣ ከካዛብላንካ እስከ ማራካሽ፣ ከማራካሽ እስከ ታንጂር ከቤራሂም ዲያዝ አጨቃጫቂ ፔናልቲ ጋር 50 ዓመት ሙሉ የናፈቃቸው የአፍሪካ ዋንጫውን በዚህም በዚያም ብለው በድል መልሰውም ሊፈነጥዙ ያኮበኮቡ የአትላስ አናብስቱ ደጋፊዎች ሁሉ ከሜዳው ምንም ሳያንሰው ግራና ቀኝ አዋክበው ሊያገኙት ጫፍ ያደረሱት የአፍሪካ ዋንጫ ድል በኮከባቸው ቤራሂም ዲያዝ አስቂ ፓኔካ ተነነ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍም በተለመደ ደባው ለሞሮኮ ደማቅ የአፍሪካ ዋንጫ መስተንግዶ ውለታ የአፍሪካ ዋንጫውን ሊገዛ ያካሄደው መንደፋደፍ ፉርሽም ሆነ። You can understand the frustration, but it is certainly not something you want to see.
When we expected drama in a final, we did not expect this kind of drama. ለአፍሪካውያን እንደ እርግማን የመጣችው ፔናልቲ ሞሮኮን በማዕበሉ እንደወሰደች ቀረች። ቤራሂም ዲያዝ የሞሮካውያን ልብን ቀጥ አደረገ። በጥልቅ ሐዘንና እንባም ታጅቦ የሪያል ማድሪድ ኮከብ 5 ጎል ካስቆጠረበት የአፍሪካ ዋንጫው መጥፎ አጋጣሚ ማስታወሻ ጋር ዕድሜ ዘመኑን በእግር ኳስ ሕይወቱ የማይረሳውን አጋጣሚ ፈጸመ። በጨዋታው ከቤራሂም ዲያዝ አነጋጋሪ ፔናልቲ በኋላ 30 ደቂቃ በተፈጸመበት ተደራራቢ አሻጥር አልጫወትም ብሎ ከፎርፌም ድኖ ወደ ተጨማሪው ሰዓት የገባው የሴኔጋል ብሔራዊ ቡድን ወትሮም በተቆጣጠረው ጨዋታ ቀጠለ። በፓፓጉዌ አስደናቂ ጎልም አስቆጠረ። And here's a man who's got all the mental strength in the world. Maybe lost a yard or two of pace, Sadio Mane, but he inspires an attack. Senegal thrust forward. Pape Gueye! Sensational! Stellar! Supreme Senegal! ከንጉስ አብደላ ስቴዲየም አጋጣሚው የአትላስ አናብስት ወዳጆችን የበለጠም ክው አደረገ። አችራፍ ሐኪሚና ጓደኞቹ ከጎሏ በኋላ ከግብ ጠባቂው ያሲን ቦኖ ተጋርሎ ጋር ጫናውንም ችለው ያመከኑት ወርቃማ ዕድልን እያስታወሱ ላቻ ውጤት ተዋደቁ። እንደው በቀላሉ የማይሰበረው የታራንጋ አንበሶቹ በር የሞሮኮ ከዋክብት ሙከራን ቀጥ አደረገ። ሴኔጋል በመጨረሻ ሻምፒዮን የራባቱ ራምብልም በታራንጋ አንበሶቹ ድራማዊ ገድል ተፈጸመ። Against the odds, against the hosts, against the noise, Senegal deepen their legacy and they are at the summit again. የሞሮኮ አሰልጣኝ ዋሊድ ሬጊዩ ከሽንፈቱ በኋላ ይህ አሳፋሪ ነው፣ ይህ ለአፍሪካ አይገባም፣ በተለይ ፓፓቲዮ የተባለ የሴኔጋል አሰልጣኝ እጅግ አሳፋሪ ተግባር አድርጓል። ይሄ ሰው ባሪያነት ሊጠቀስ አይችልም። ምንም ቢፈጠር የዳኛው ውሳኔን ተከትሎ ተጫዋቾቹን ሜዳ ለቀው እንዲወጡ ማዘዙ ከአንድ አሰልጣኝ ያሳፍራል። ሚሊዮኖች በዓለማችን የተከታተሉ ምርጡ የአፍሪካ ዋንጫ ፍጻሜን በተቃውሞ ለ10 ደቂቃ ማቋረጥ ቅሌት ነው። ሳዲዮ ማኔ ግን ክብር አለኝ። ይሄ ሰው ታላቅ ፕሮፌሽናል ነው። ማኔና ለሃጂ ዲዮፍን አደንቃለሁ። አሳፋሪው የአሰልጣኛቸው ተግባርንም ነግሬያቸዋለሁ። ፓፓቲው ከአሳፋሪው ተግባሩ ጋር የአፍሪካ ዋንጫውን አንስተሃል። አሁን የፈለግከው መናገር ትችላለህ። ተጫዋቾች ሜዳ እንዲለቁ ያሳየኸው ተግባር ግን የአፍሪካ እግር ኳስ መጥፎ የታሪክ ቅሌት ነው ሲል የሞሮኮ አሰልጣኝ ዋሊድ ሬጊዩ በብስጭት ተናግሯል። የአትላስ አናብስቱ አለቃ ዋሊድ ሬጊዩ ከራሱ ሀገር የሞሮኮ ጋዜጠኞች ዓለም ያየው ሰበብ መደርደርህን ትተ አሁኑኑ ሽንፈቱን ተከትሎ ለጨዋታው ድል ሜንታሊቲ ያላዘጋጀውን ቡድንን በራስ ፍቃድ ለቀህ እንድትወጣ እንጠይቃለን ሲባል ምላሽ ሳይሰጥ የጋዜጣዊ መግለጫ አዳራሹን ለቋል። የታራንጋ አንበሶቹ አለቃ ፓፓቲው በበኩሉ እግር ኳስን በቅድሚያ ለድርጊቴ ታላቅ ይቅርታ ጠይቃለሁ። እኛ ወደ ፍጻሜው ካለፍን በኋላ የደረሰብንን ነገር ሁሉ ዓለም ያውቀዋል። ይህንን አሁን ልዘረዝር አልመጣውም። እኛ ባጣነው እልፍ ፍትህ ውስጥ የሚገባንን የአፍሪካ ዋንጫ አሸንፈናል። የዳኛው ውሳኔን ተከትሎ ተጫዋቾቼ ሜዳውን ለቀው እንዲወጡ በስሜት ላሳየውን ነገር አሁን ማድረግ የምችለው ታላቁን ይቅርታ ለእግር ኳስ መጠየቅ ብቻ ነው። ካጋጠመን ነገር አንጻር በዛች የጨዋታ ቅጽበት ስሜታዊነት የሚጠበቅ ቢሆንም በፈለገውም ሂደት ውስጥም ቢሆን የዳኛውን ውሳኔ ማክበር ግድ ነው። ለዚህ ነው እግር ኳስን ይቅርታ የምጠይቀው። እኛ አሁን ብዙ ነገሮችን ጭምር አሸንፈን የአፍሪካ ሻምፒዮኖች ነን። በግሌ ከይቅርታ ውጪ በቀጣይ የሚደርሱብኝን ቅጣቶች ለመቀበል ዝግጁ ነኝ። ሀገሬ ሴኔጋል ግን ብዙ መገፋትን ችላ የአፍሪካ ዋንጫውን ድል ነስታለች። ይህንን የፈጸሙ ተጫዋቾቼን አመሰግናለሁ። ኩራት ይሰማኛል። የታራንጋ አንበሶቹ ሻምፒዮኑ አሰልጣኝ ፓፓቲዩ ከጨዋታው ፍጻሜ በኋላ የሰጠው አስተያየት ነው። የሴኔጋል የምንጊዜውም ወደር አልባው ኮከብ አመለሸጋው የታራንጋ አንበሶቹ ታላቁ አርያ ሳዲዮ ማኔ በበኩሉ ከአፍሪካ ዋንጫው ድራማ ድሉ በኋላ አጋጣሚውን ሲያስታውስ ዳኛው ታላቁን ስህተት ፈጽመዋል፣ ግን ውሳኔውን በጸጋ ማክበር ነበረብን። ጨዋታውን ለመተው መወሰናችን በፍጹም ተቀባይነት አልነበረውም። እናም የደረሰብንን ችለን ጨዋታውን መቀጠል ነበረብን። በፈለገው መንገድ ውሳኔው ስሜታዊ ቢያደርገን ራሱ ይህንን ጨዋታ በመላው ዓለም እየተከታተሉ የሚገኙ ሰዎችን ከቀልባችን ሆነን ማሰብ ነበረብን። እናም የቡድን አጋሮቼ ወደ ጨዋታው ሁሉም በደል ችለው እንዲመለሱ አድርጌያለሁ። ይህ ለአፍሪካ እግር ኳስ ታላቅነት ፈጽሞ አይገባም። ሰዎች ነገሮችን በዛ መልክ እንዲመለከቱ እጠይቃለሁ። አንዳንዴ ነገሮች ከአቅም በላይ ይሆናሉ። ያኛ ገጥሞናል፣ ግን
ሪያክሽናችን እዚህ የደረሰብንን ትተን አርቀን ካሰብን ተቀባይነት ፈጽሞ የለውም። የእግር ኳስ ባህሪም አይደለም፣ ከኛም አይጠበቅም። ለሁለተኛ ጊዜ ከብዙ ነገሮች ጋር የአፍሪካ ዋንጫውን ለሀገሬ ሴኔጋል ማሸነፍ በመቻሌ ታላቅ ደስታም ተሰምቶኛል። ሜዲን ሴኔጋል ሳዲዮ ማኔ ከሻምፒዮንነት ክብሩ በኋላ Mendy backtracks. Brahim Diaz replaces the ball, and now perhaps the final to get underway again. Brahim Diaz to give Morocco the lead, chips up Anenka down the middle, and humiliatingly Mendy saves it, stays on his line, the opportunity gone, and maybe now we are going to go to extra time. Robert roars. ብራሂም ዲያዝ ከጨዋታው በኋላ በከፍተኛ ያዘን ድባብ ሞሮኮውያንን ይቅርታ ጠይቋል። ይህንን ቀን ይህንን አጋጣሚ እንዴት እንደምረሳው አላውቅም። ልቤ ተሰብሯል። ይህ የእግር ኳስ ሕይወቴ መጥፎ ቀን ነው። እኔ የሀገሬን አደራ በዛሽ ቅጽበት በልቻለሁ። እኔ ከዚህ ጸጸት እንዴት እንደምወጣ አላውቅም። እንጃ ምን እንደሆንኩ፣ እንጃ ምን እንዳደረግኩ። ያንን አጋጣሚ ማስታወስ አልፈልግም። የቡድን ጓደኞቼ፣ የሀገሬ ልጆች በታላቁ የደስታቸው አጋጣሚ ወድቄ ተገኝቼም ከኔ ጎን በመሆናችሁ አመሰግናለሁ። በዚህ አፍሪካ ዋንጫ ለሀገሬ ሞሮኮ ድል የቻልኩትን ሁሉ ስለፋ ቆይቻለሁ። በፍጻሜው ጨዋታ በዛች የፔናልቲ አጋጣሚ ግን እንጃ ምን እንደሆንኩ ምን እንዳደረኩ እስካሁን አላስታውስም። ይህንን አጋጣሚም እንዴት እንደምረሳው አላውቅም። ልቤ ተሰብሯል። ይህ የእግር ኳስ ሕይወቴ መጥፎ ቀን ነው። ሀገሬ በፈለገች ሰዓት አልተገኘውም። ይቅርታ ጠይቃለሁ። በአንድ ቀን በአንድ አጋጣሚ ለሀገሬ ሞሮኮ ድል ደርሼ ዳግም ደስታ ለመሆን ጥረቴን እቀጥላለሁ። እስከዛው ግን መቼም ከማረሳው ሕይወቴ መጥፎ አጋጣሚ ጋር መኖሬን እቀጥላለሁ ሲል የሪያል ማድሪድ ኮከብ ብራሂም ዲያዝ በጸጸት ይቅርታውን ለሞሮኮ ሕዝብ አስተላልፏል። ይህ ለአንድ ወር ከአትላስ አናብስቱ ምድር 24 ቡድኖች በ6 ምድብ 52 ጨዋታዎችን አድርገው 121 ጎሎች ያስቆጠሩበት የአፍሪካ ዋንጫው ድራማዊ ፍጻሜ ነው። በሴኔጋልና ሞሮኮ መካከል የተካሄደ የአፍሪካ እግር ኳስ ኮንፌዴሬሽን ካፍን ከመጋረጃው በስተጀርባ የሚገኝ ጥላሸትን ከፍጻሜው ዋዜማ ጀምሮ ያሳየ የታራንጋ አንበሶቹ ከታላቁ ኮከባቸው ሳዲዮ ማኔ የአፍሪካ እግር ኳስን ከውርደት ጉድ ያወጣ አይረሴ ተግባር ጋር የሞሮኮውያን ማዋከብንም የአፍሪካ ዋንጫውንም ድል ነሱ። ሞሮኮ ከሜዳው አቅሙ ሳያንሳት 50 ዓመት የራቃት የአፍሪካ ዋንጫውን በምርጡ መስተንግዶዋ ድል ለመንሳት ተጋጣሚዋ ሴኔጋልን ግራቀኝ በማዋከብ ዋንጫውን በማንኛውም መንገድ ለማስቀረት የሄደችበት ርቀት ዓለምን አነጋገረ። የራባቱ ራምብል ትሪቡን ሽርፍራፊ ሰከንዶች Sensational! Stellar! Supreme Senegal!